ለአዲስ ዓመት ገለዋለሁ ይላል። ቀጠሮ ይዞለታል። ከዚህ በፊት በሰው እጅ ሊገለው ነበር። እናቱ ትጸልያለች፣ ቤተሰቦቹ ይጸልያሉ፣ ይወድቃል። አፈርኩበት ያውቃለው ባልኩበት ደሙን ይወዳል አጋንንት። የዚህ ልጅ ደሙን መጠጣት ይወዳል። በልጅ ሂድ ውጣ ውጣ መጨረሻ ውጣ 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 ከእንግዲህማ ካንተ ጋር ልስማማ ካንተ ጋር እጅግ ላይ የሰራው አርማ ታውቀዋለህ? ይሄ ምንድን አላርሜ ነው ብዬ ነው ማስብ የነበረው። 11 ሰዓት ተኩል እየጸለይኩ መፈለግ ጀመርኩ የቱ ጋር እንዳለ መንፈሱ እና ልክ እጁን ይዤ እየተከተልኩ እቺን ሲይዛት ነው እቺ ክቧን እቺ እንደዚህ አድርጌ ሲይዛት መጮህ የጀመረው። አላርም ነው ብለህ ያሰብከው በምንድን ነው? ያው እኔ ተማሪ ነበርኩ። አዲስ አበባ ነው እንትን ብለው አዲስ አበባ ከተማ ልጅ ነው። ድሬዳዋን የተወለድኩት አዲስ አበባ ነው የምኖረውና ሁለት ትምህርት ነው የምማረው። አንደኛው ከሰፈሪ ይርቃል ሁለቱም። አንደኛው እንትን ነው ሜክሲ ጨርቆስ ሽመልስ ሀብቴ የሚባል ትምህርት ቤት አለ። ሁለተኛው ነው ፒያሳ ቶም ፎቶግራፊ ነው የምማረው። እና የሆነ በቃ የድካም ህይወት ነበር በሰዓቱ ያሳለፍኩት። ሰራተኛም ቤት አልነበረም። ምግብ ማበስለው ለቤተሰብ ምናምን እኔ ነኝ። እና ሌሊት እነሳለሁ ምናምን ስራም ጫና ይበዛብኛል። በእግር ብዙ መንገድ ነው የሚሄደው ምናምን ሱስ አለ ምናምን በጣም ብዙ አስቸጋሪ ህይወቶችን አይቻለሁ። እና ልክ በቃ እንደ አላርም ነው እንደምታያት ሰዓት ነች እቺ በቃ 11 ሰዓት ተኩል ነው የምነሳና በእንደዛ ነው አስቤ የተሰራሁት ነበር። ሌሎቹስ? የእናቴ ስም ነው is fight the እዚህ ጋር ምን እየተከናወነ ነበር ታውቃለህ? አላውቅም። ዛሬ በጣም እንቅልፍ እያለኝ ነበር ከቅድም ጀምሮ እና መጨረሻ ላይ ነው እዚህ ጋር ሁላ የሰበሰብከ አንድ ሁለት ደቂቃ ሰጣችኋለሁ ተደጋግመዋል። ለመሄድ ፈልጋለሁ። አይ በችግር የለም እዚህ እኮ አይደለም ጌታን ምናምን በቃ ውጪም ስትወጣም ችግር የለም ሁሌ አብሮህ የሚኖረው እሱ ነው። ከሱ ጋር ታወራለህ ችግር የለም ይሄ እኮ ፊልም ነው ምናምን ነው በቃ አይምሮ የሚለኝ። እዚህ የሚጸልየው እዚህም ባትወጣም በቃ ችግር የለም ይሄ ፊልም ነው። ወደዚህ መልካም ወጣት ልመጣ ብዬ ራሱ በጣም የሚገርም ነገር ነው። ሰፈር ሄጄ ትቼ ነበር እዚህ በቃ ከመጣው ሁለቴ ምናምን የቃንኩት ገና በሁለት ወር ውስጥ በቃ ለሁሌ ለመተው እንተላለው እተዋለሁ ግን እመለሳለሁ። በቃ ተስፋ አስቆራጭ ይሆንብኛል ደግሞ ትቼ ስመለስ አይደል ነገርና ከዛ መልካም ወጣት በቃ አባቴ ነው ሂድ ምናምን ሲለኝ ስልኬን ሸጬ ፒሲን ሸጬ ምናምን ነው ዩኒቨርሲቲ እያለሁ የመጣሁትና በቃ በሱ አስደብሬያቸዋለሁ። መልካም ወጣት ዝም ብዬ ለፋዘር ብዬ ልሂድና ስመጣ በቃ ሰላም በደንብ እንፈጥራለን ምናምን ብዬ መጣሁ። እሱ አስመዘገበኝና መጣሁ። ከዛ እንደመመጣ ቅዳሜ ዕለት ነበር ገርጂ ነበር የሚታደሩና ውጪ ነው ያደርኩት እየዞርኩኝ ለሊቱ አልመጣሁም። ገርጂ አላደርኩም ቃምኩኝ በምርቃና ወጣሁ። ቁማር 800 ብር ተበለው ይዛን ቀን ስልኬን ያስያዝኩኝ ስልኬን አስይዤ ደግሞ ስልኬን ማስፈቻ ድጋሚ ፈጣጥሬ ስልኬን አስፈትቼ በቃ ሊያስቀረኝ ነበር ሐሳቡ። እንደገና ለሊት ቁጭ ብዬ በቃ ማስበው ነገር ሌላ ነገር ነው። በቃ ተመለስ አይነት ነገር ወይ አንድ ስልክ ይዘህ ሂድ በቃ ወደዛው ወደ ቤት የወጪውን ተመልሳለህ እንደውም በዛ አድርገህ ይዘህ ከየት ነው ይዘህ የምትሄድ? በቃ ከአንዱ እዛው ጋር ለሊት ላይ በምርቃና ነኝ እኔ ሁሌ በምርቃና ብዙ መጥፎ ስራዎችን ሰራ። እሺ እዚህ ከገባ ሰዓት ጀምሮ የትኛውን ትምህርት ወደድክ? የጠፋው በግ በተለይ የደማስቆ በጣም ነው እንትን ያለ የጠፋው በግ እኔ የሩቅ አይደለም አነባለሁ ሁሌ እቤት ያለው ሳንቲሙና አንተ እዛው የጠፋው ሰለኝ ብቻ እኔ መንፈስ አለም ብዬ አላሰብም ነበር ግን ያው አላሰብኩትም ወድቃለሁ ላ እሺ ወድቃለሁ ብላ አላሰብክ? አዎ በቃ ላለመውደቅ ነው እንደውም እስከዛሬ ሲመስለኝ እየጣርኩ የነበረው። ይመች አፈርኩበት ያውቃል ማን አንተ? ድግምት በምንድን ነው የተደገምክበት? በጠላ ስንት ዓመት ነው? አንድ ዓመት አሳብዷለሁ። ሁለት ጊዜ በታላቅ ድምፅ ጮህና ልቀቀውና ውጣ ቶሎ ሁለቴ ውጣ ውጣ
ጋር ልስማማ ተጠላለም እንደምትጠጣው አይ አጋጣሚ ነው የጠጣሁት። የሆነ ሰዓት ጓደኛ አምጥቶ እኔ ጠጥቼ አላውቅም። ጠላ አመጣል? አዎ ጠላ እሱ ለራሱ ነው ያመጣው። እኔ ጋር አስቀምጦ እኔ ስራ እየሰራሁ እኔ ጋር አስቀምጦ ነበር። ከዛ አጋጣሚ ነው የጠጣው። ጠጣው? አዎ እሱ ሳይመጣ እኔ ጠጥቼ ጨረስኩ። ሊትር ወሊድ አፈርኩበት እኔ ያውቃለው ባልኩበት እኔ ያውቃለው ባልኩበት አፈርኩበት ታውሬ ሶስት ጊዜ ጩና ሁለተኛ እንዳመጣ ወደ ቤቱ ወደ አይምሮ ወደ ሐሳቡ ወደ ሌሊቱ ወደ ልጅነቱ እንዳመጣ ውጣ ሁለተኛ ውጣ ሶስተኛ ውጣ አሁንማ ካንተ ጋር ልስማማ ካንተ ጋር ልስማማ ከእንግዲህማ ካንተ ጋር ልስማማ ካንተ ጋር ልስማማ አይዞ ደህና ነህ? ማነው ስምህ? አቢቲ አቢቲ ሌላ ስም አለ? አለኝ ማነው? አልያዝር አልዓዛር ደሙ ሳልጠጣ ተያዝ እኔ ያውቃል በምን ነው የተሰራው? አረቄ ነው እኔ ያውቃለው ባልኩበት አፈርኩበት አስቤያለው ባልኩበት ተያዝ ተበላ ባልኩበት አሁንማ ካንተ ጋር ልስማማ ካንተ ጋር በቃ ብሩን ጨርሳለሁ። ዝም ብዬ አጠፋለሁ። ቁማር እጫወታለሁ። ምን አደርጋለሁ? ብሩ ይጠፋል። ጋር ልስማማ ህይወቱ ልቀቅ፣ መንገዱ ልቀቅ፣ እግሩ ልቀቅ። በላ አራት ጊዜ ቆጥረላለሁ። አንድ ሁለተኛ ሶስተኛ አራተኛ ፒሩታ አፈርኩበት እኔ ያውቃለው ባልኩበት እኔ ያውቃለው ባልኩበት ና ና ይዞ አፈርኩበት አስቤያለው ባልኩበት አውቄያለው ባልኩበት አሁንማ ተያዝ ተበላ። በምን ነው የተሰራው? አረቄ ነው ከእንግዲህማ በል ሶስት ጊዜ ጩና ልቀቅ ነው። ውጣ ሁለተኛ የመጨረሻ ውጣ። ቻው አፈርኩበት እኔ ያውቃለው ባልኩበት እኔ ያውቃለው ባልኩበት አፈርኩበት አስቤያለው በል ወገቡን ልቀቅ፣ ልቀቅ ወገቡን። በል ቶል ሶስት ጊዜ ጩና ልቀቀውና ውጣ። ውጣ ሳል ሁለተኛ ሶስተኛ ቶሎ ቻው አፈርኩበት እኔ ያውቃለው ባልኩበት እኔ ያውቃለው ባልኩበት አፈርኩበት አስቤያለው ባልኩበት አውቄያለው ባልኩበት ማነው ስምህ? መስፍን ነኝ። መስፍን ነህ? ከየት ከተማ መጣ? ከነገሌ ነገሌ? የት? ነገሌ አርሲ። ከዚህ ከእናንተ ሰፈር። ኧረ ከየት ነው ያልከው? ከነገሌ አርሲ ነው የመጣሁት። ከየት አይደለም፣ ቅድም ያልከው እንድገ ከእናንተ ሰፈር ከአንድ ሰፈር ነው የመጣሁት። አይ ላቭ ኢት ዚስ ኢዝ ዛት ተሳክቶልኛል። አጨብጭብ ለጌታ ክብር። ከዚህ በፊት አውቃለሁ? አታውቀኝም? ምን ያውቃለሁ? ግን እዛ ያለው የት ነው የምታይ? ነገሌ እዛ ደበበ ጀርባ ቤስ ምናምን ሲገቡ እዛ ምግብ ቤቱ ጋር አሁኛ ወደ ቤት እዛ ስገባ አዎ ስመጣ አዎ እዚህ ሰዓት በዛ ነው እዛ ነው የማየው። እንዴት መጣ እዚህ? እዚህ በቃ ህይወቴ በጣም ተበላሸ። ከዛ አንፃር ነው የመጣሁት። በቃ ህይወቴን ላስተካክል ምናምን ፈልጌ ነው የመጣሁት። ማን የላከ? ብራዘር ነው የላከኝ። እስከዚህ ምንድን ነው ስራ የምትሰራው እዛ? እዛ ልብስ ቤት ልብስ ነው የምሰራው። የብራዘር ነው ልብስ ቤት ትሸጣለህ? አይ ብሩስ? በቃ ብሩን ጨርሳለሁ። ዝም ብዬ አጠፋለሁ። ቁማር እጫወታለሁ። ምን አደርጋለሁ? ብሩ ይጠፋል። ከሱ ጋርም ዝም ብዬ ነው የምጣለው። አልግባባም። ከዛ አንፃር እሱ ነው የላከኝ ወደዚህ። አይዞ ከፍ አድርገው ሁለት እጆች ጋር ልስማማ እኔ ምለው ከኔ ጋር በለ። ጌታ ኢየሱስ ሆይ ጌታ ኢየሱስ ስለፈታኸኝ ስለፈታኝ ነፃ ስላወጣኝ ነፃ ስላወጣ አመሰግናለሁ። አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። አሜን። ቻው። ያውቃለው ባልኩበት
ተያዝክ ተያዝኩ ዛሬ ተያዝኩ ደሙ ሳልጠጣ ተያዝኩ ያለው ባልኩበት በምንድን ነው የተሰራው? አረቄ ነው። ጋር ልስማማ 4 ጊዜ ጩና ውጣ። 1 ሁለተኛ ሶስተኛ የመጨረሻ አፈርኩበት እኔ ያውቃለው ባልኩበት እኔ ያውቃለው ማን ነው ስምህ? አቢቲ የት ከተማ ልጅ ነህ? ሻሸመኔ አረቄ ትጠጣለህ? አዎ በጣም በቀን ስንት ትጠጣለህ? አረ በቃ 11 ሰዓት ጫት ተፎ ማለት ስለ አረቄ ነው ማሳስበኝ። በሳምንት ስንት ቀን ትጠጣለህ? አረ ሳምንቱን ሙሉ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ስራ ምንድን ነው የምትሰራው? ባጃጅ ሹፌር ነኝ። አይዞህ። እንዴት መጣ እዚህ ጋር? አሁን እኔ እንጃ ብቻ ሊጸልላችሁ ስትል ወጣ ወደዚህ ስወርቅም ራሴን አላውቅም። የመጨረሻ በቃ ቤተሰብ እኔን ውፌ ብሎኝ ጥሎኛል። ምን ብሎኝ? ውፌ በቃ ልጅ አስቸጋሪ ሁሌ እስር ቤት በቃ ትታሰራ? ለምን? እዚህ ለማምጣት ለመመዝገብ የመጨረሻ ኤጄ ለማዝጋ አክስቴ ላስመዝግብ ይር ስትለኝ የመዝገቢያ በር እኔ አላመኑኝም። ሄደህ ተቀምበታለህ ተብዬ አንድ ጎቴ ልጅ አለ እዚህ ጋር አቢቲ የሚባል እሱም ሁለተኛ ስሙ በረከት እንደ ቤተሰብ ነው አቢቲ። በቃ እሱ ነው አምኖ ከኔ ጋር የተላከ የመጨረሻ እዚህ የወጪ ብር አይሰጥም። ማስገቢያው ላይ የወጪ ብር ከሰጠ አትሄድም ተብዬ ለሱ ነው የተሰጠው ብሩላ። አያምኑኝም፣ ማንም አያምነኝም። አቢቲ አሁን ተለውጦ መጣብኝ። አፈርኩበት እኔ ያውቃለው ባልኩበት እኔ ያውቃለው ባልኩበት እኔ የምጠይቅ ጥያቄ እዚህ ከትላንት ጀምሮ ስንማር ምን አልክ? በቃ ያስጠለኝ ነበር ትላንትና። ዛሬ ነው እንደው ስለ ጠፋ ልጅ የወጣ አካባቢ አባቱ ለይቶ የወጣ ልጅ ስለሱ ስታስተምር ነው መጻፍ የጀመርኩ። ራሱ አስጠልቶኝ መጨረሻ እንደዛ አይነት ህይወት እኔ በ8 ዓመት ምናምን ሆኖኛል ከፋዘር ቤት ከወጣው። ከዛ ወጣው እዚህ ሻሸመኔ ኩየራ ልጅ ነኝ፣ የምኖረው ሻሸመኔ ነኝ። እሺ እዛ መጽሐፉ ላይ ስናጠና አባቱ እንዴት እንደሚፈልገው እረኛው ሲሰማ ምን ይፈልገኛል አባቴ፣ ግን እኔ አልፈልገውም። ቤተሰብ ይፈልገኛል፣ አልፈልጋቸውም። ሁሌ እስር ቤት ስገባ ያወጡኛሉ፣ ግን እኔ አላወጣቸውም። ወደ ሰፈር ገባ ስባል አልገባም። እኔ ቅርታ ቤተሰቦቼ በድያቸዋለሁ። በተለይ አባቴ ይቅር በለኝ አባቴ። እህቶቼን በጣም አስቀይሜያቸዋለሁ። አንድ ውጭ ያለችው አይቴ ያለች በጣም ነው ማሰቃያት። ብር ትልቅልኛለች፣ እንደዛው አስቀይማታለሁ። ትላንት እዚህ እያወራን ነበር በስልክ። በቃ እንደምድን እርግጠኛ ነኝ በዚህ ዙር ብለኛለች። 2016 መጥቻለሁ እዚህ። ከዚህ በኋላ እዛ ቦታ የለውም እኔ ጌታ ነው። ቆይ 2016 ሳስተምር ስጸልይ መጣ እዚህ ጋር መጥቼ ምንም በቃ እያስጠለኝ ነው የተማርኩኝ። ምንም አልመሰለኝም። ወጣው ከሄድኩ ከዚህ እዛው በበፊቱ ቦታ እንደተመለስኩኝ እዛው ነኝ። ጨለማ ውስጥ እንዳለው ነው ማቆራሴና በፊት። አሁን ግን ወደ ብርሃን ወጥቻለሁ። ጌታ ይመስገን። እኔ ምንም ከኔ ጋር ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ ስለፈታኝ ነፃ ስላወጣኝ አመሰግናለሁ። አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። አንተን ብቻ አመልካለሁ። ያንተ ብቻ እሰግዳለሁ። አሜን።